ኧረ ፍፄ ይህንን የተደበቀ ችሎታህን ግን የት ደብቀህ አኖረኸው ነው? የት ነው ደብቀህ ያኖርከው? እንዴ በጣም ትልቅ ድብቅ ችሎታ ነው ያለው ፍፄ። ጋይስ ጨረቃዎችን እኮ ሞቅ ደመቅ አረጋቸው። እምባበይ የለኝ እምባበይ ኧረ ይመችህ ፍፄ። በጣም ነው የተመቸኝ ድምጽህ ማለት ነው። ትችላለህ ማንኛውም አቤት ይሄ ቤተሰብ አቤት እንዴት ደስ እንደሚል አቤት እንዴት እንደሚያስቀና ብያለሁ። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሚዲያ ሁሉ አሸብርቆ ነው የዋለው። በፌስቡክ ስገባ እነሱ፣ በዩቲዩብ ስገባ እነሱ፣ በኢንስታግራም ስገባ እነሱ፣ በቲክቶክ እነሱ። አቤት ድምቀት፣ አቤት ውበት፣ አቤት ማማር። ጠላት አይኑ እያየ እንደው እንደዚህ ቅጥል ታረጓቸው። ጠላት ቅጥል እያለ እናንተ ወደፊት። እናንተ ደስ አይልም ግን ጋይስ? የምር ቤተሰብዬ ደስ አይልም? በጣም ደስ የሚለው እውነት ለመናገር እኔ የዛሬው ደስታ የሰሞኑ ደስታ ወደር የለውም። ብቻ እንግዲህ እኔ የጠበቅኩት ሌላ ነበረ። እውነት ለመናገር ስጠብቅ የነበረው ሌላ ነበር። ምንድነው አትሉኝም? የሀይሚ የቤት ምርቃት ጭምጫሜም ስለሰማሁኝ በውስጥ ወሬ የሀይሚ ቤት ምርቃት ሰሞኑን ነው ምናምን የሚል ወሬም ስለሰማሁ የሀይሚ ቤት ምርቃት ነበር የመሰለኝ። ግን ዛሬ የሀይሚ ቤት ምርቃት ሳይሆን የቡቡዬ 350 ነው። እንግዲህ ሀይሚዬ ናት ሰርፕራይዝ ያደረገችው። ያው ማታ ማንም እንዳይቀር ተብሎ ነው፣ ማታ እንገናኝ ተብሎ ነው ፌር የተደረገው ፎቶ እንጂ አልተገለጠም ነበር። ሰው የገመትኩት ልብ ያለውን ነው። ልብ ያለው የእሷ ቤት ምርቃት ስለነበር እሷ ጋ ነበረ እንትኔ ማለት ነው። ያ ነበር የመሰለኝ ግን አይደለም። እንግዲህ ከሰርግ የማይተናነስ ፕሮግራም የተዘጋጀው እውነት ለምን የምለው ይሄ ሁሉ ብፌ የተዘጋጀው ግን እንግዲህ ያየሁት ሰው ትንሽ ነው፣ ብዙ አይደሉም። ያየሁት ሰው 10 ይሆናሉ፣ 10 እንኳን አይሆኑም። እና ብፌው ግን በጣም ያበደ ነበር። በቀደም ማስታወቂያ ሰርቶበታል ይመስለኛል። ይሄን ብፌ ምንድነው ማን መናፈሻ ተብሎ ነበረ ሲሰራ የነበረው። እንደውም ፖስት አድርገዋለሁ ከየት አመጣሽው ምናምን እያላችሁኝ ሰዎቹ ናቸው ፖስት አድርገውት የነበሩት። እላው ላይ ደግሞ ተጽፏል ቲክቶኩ የማን እንደሆነ ማለት ነው። እና ከየት አመጣሽው ምናምን ብላችሁ ነበረ። እላው ላይ ቲክቶክ ላይ ያለውን ስም ገብታችሁ ቲክቶክ ላይ ሰርች ብታደርጉ ይመጣላችኋል። እና እንግዲህ ቡቡዬን እንዳያችሁት ድምቅ ፏፈሽ አድርጋ ሀይሚዬ ሰርፕራይዝ አድርገዋለች። የእውነት በጣም የሚያምር በጣም ደስ የሚል ፕሮግራም ነበረ። እውነት ለመናገር ይሁን አለ አይደለ? ይሁን እንዴት ብዬ ልግለጸው? በቃ ይሁን ቤተሰብ እንኳን አይደለም ይሄ እንኳን ትንሽ እንኳን የሆነ ፕሮግራም ተዘጋጅቶ ቤተሰቦቻችን ማለት በእኛ ሀገር አሁን አክፋይ ይባላል። አክፋይ ከፋሲካ በኋላ ሳምንቷን እያንዳንዱ የሆነ ትርጉም አለውና አሁን እኔ አክፋይ ነው በቃ ትዝ የሚለኝ። ቤተሰብ ማንም አይቀርም ታውቃላችሁ። ቤተሰብ ይሰበሰባል፣ ያው ድግስ ይደገሳል፣ ቤተሰብ ይሰበሰባል። ሳምንቱ ሙሉ ሰርግ ነው በቃ ሳምንቱ ሙሉ ድግስ ነው። እና ይህን ሰሞን ትዝ ያለኝ ያ ነው። ቤተሰብ የበፊቱ ከቤተሰብ ጋር እንደሰብሰብ ብለን በቃ ጥሩ ባለን ነገር ጥሩ ጊዜ ስናሳልፍ አክስት፣ አጎት፣ ወንድም፣ የወንድም ልጅ፣ የእህት ልጅ ብቻ ግን ቤተሰብ ዘመድ አዝማድ ተሰባስቦ ጥሩ ጊዜ ነው የምናሳልፈው። እና ያ ነው ትዝ ያለኝ። አሁን በተለይ ሙሽዬ ሰሞኑን ከነብሩኬ ጋር መሆኗ በጣም በቃ ብዙዎቻችሁ እርግጠኛ ነኝ ቤተሰቦቻችሁን አስታውሳችኋል። ምክንያቱም ውስጣችሁ ያለው ስሜት ብዙዎቻችሁ ከቤተሰባችሁ ጋር እንደዚህ አይነት ጊዜ ማሳለፍ በተለይ ከእናት ጋር ከወንድም ጋር አለ አይደል የሆነ የምታሳልፉት። እኔ ፎከሴ አሁን እዛ ላይ ነው ሰሞኑን ማለት ነው። ፎከሴ በቃ ታድለው ከቤተሰቦቻቸው ጋር ፏ እያሉ ነው የሚለው ነገር ማለት ነው። እና
በሉልኝ ሙሽዬ፣ እኔ እናት የሁሉም ድምቀት እናት ለዘላለም ትኑር። አንቺ መኖርሽ ራሱ በቃ የነሱ ደስታቸው ሙሉ እንዲሆን ነው። በቃ አለ አይደል ደስ ቪዲዮ የበለጠ እንዲደምቅ እንዲያምር ያደረገው የሙሽዬ መኖር ነውና ቡቡዬ ደግሞ አንተ ማለት አንበሳ፣ አንተ ማለት ጀግና፣ አንተ ማለት ጠንካራ፣ አንተ ማለት ለቤተሰቦችህ ብዙ ዋጋ የከፈልክ፣ አንተ ማለት ለእናትህ ብዙ ዋጋ ከፍለህ እናትህን ጥሩ ደረጃ ያደረስክ፣ ራስህንም ጥሩ ደረጃ ያደረስክ፣ ቤተሰቦችህን ጥሩ ደረጃ ያደረስክ፣ በዚህ ትንሽ እድሜህ በጣም ብዙ ነገር የሰራህ ጀግና ወንድ ነህ። እኔ እንደውም ማገላለጽ ስለማልችል እንግዲህ በቻልኩት መጠን ነው ብሩኬን የገለጽኩት። ማለት ታውቃላችሁ የብሩኬ የህይወት ታሪኩ በቃ ሲያወራ ስለምሰሙ፣ ግን ዛሬ ላይ ብሩኬ ደርሶ አስቡት፣ በዚህ እድሜው ቤተሰቦቹን ጥሩ ደረጃ ራሱን ጥሩ ደረጃ አድርሶ እዚህ ላይ መድረስ በጣም ሲበዛ ጀግንነት ነው። ለዛውም በአሁን ዘመን ወጣት ለአሁን ዘመን ወጣት አንተ ትልቅ አርያ ነህ። እውነት ለመናገር ትልቅ አርያ፣ እግዚአብሔርን ትልቅ። ሀይሚዬ ደግሞ የኔ ቆንጅዬ፣ የኔ ትንሽዬ፣ የኔ ልዕልት፣ የኔ የሚዲያ አስተማሪ፣ የኔ የሚዲያ መሪ፣ ለኔ በግሌ ከሚዲያ አንደኛ ነሽ። ከማንም ጋር ማላወዳደርሽ የባልሽ ቀኝ እጅ የሆንሽ ባልሽን የምታኮሪ የባልሽን ደስታ ሁል ጊዜ የምትፈልጊ እሱን ለማስደሰት ብዙ የምትጥሪ የምትደክሚ ፍቅርሽን ለማቆየት ብዙ ዋጋ የምትከፍሊ የዘመኑ ጀግና የሴት ነሽ። ላንቺ ለኔ የዘመኑ ጀግና ሴት ነሽ አንቺ ለኔ ማለት። በእድሜ ትንሽ ነገር ግን በአስተሳሰብ ትልቅ የሆንሽ ልጅ ነሽ እና እግዚአብሔር ደግሞ እንግዲህ ደግሞ ተጋብታችሁ ሰርጋችሁን ለመብላት ያብቃን፣ ለማየት ያብቃን። ባንበላ እንኳን እንደው ቢርቀን እንኳን ባንሄድ እንኳን ለማየት ያብቃን። እሙሽዬ ደግሞ ረጅም እድሜና ጤና ይስጥሽ፣ ረጅም ማለት ነው። ልጆችሽን ድረሽ፣ ሁሉንም ሀብንም መሌን ድረሻል፣ ሀብንም ብሩኬንም ምህረትንም ድረሽ ደግሞ ማለት ነው። ልጆችሽን ሁሉንም ድረሽ። የልጆችሽን ደስታ እናት መቼም የልጆቿን ደስታ እንደማየት ከዛ በላይ የሚያስደስታት ነገር የለም። የመጀመሪያው ደግሞ የልጆቿን ሰርግ ማየት ነው። ልጆቿ ወግ ማዕረግ ደርሰው ትልቅ ደረጃ ደርሰው በስነ ስርዓት በማዕረግ ሲዳሩ ማየት ነው የእናት ትልቁ ምኞት ማለት ነው። ስለዚህ ለዚች ቀን ደግሞ እመቤቴ ታድርስሽ፣ ታብቃሽ እናቴ። የሁላችንም እናት፣ ሁላችንም እንወድሻለን፣ እናከብርሻለን። ረጅም እድሜ ይስጥልን ላንቺ ደግሞ